በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። የባሕታውያን አለቃ ኑሯቸውም የመላእክት ኑሮ የሚመስል ቅዱሳን መላእክትም ክብራቸውን የሚመሰክሩላቸው በሌላ ቦታ ያሉ ሰዎችን በቃላቸው ብቻ ይፈውሱ የነበሩት አቡነ እብሎይ ዕረፍታቸው ነው። ሰይጣን በፈተና ጥሏቸው የነበሩና በኋላ ምግብ ሳይበሉ ሳር ብቻ እየተመገቡ 30 ዓመት የኖሩት እግዚአብሔርም ይቅር ብሏቸው ስለ እርሳቸው ብሎ በድርቅ ወቅት ዝናብ ያዘነበላቸው አቡነ ያዕቆብም በዚህ ቀን ዕረፍታቸው ነው። ቅዱስ ኤፍሬም ሶርያዊም የሥጋው ፍልሰት ሆነ። አቡነ ያዕቆብ በልጅነቱ የመነኮሰ ሲሆን ኑሮውንም በአንዲት ዋሻ አድርጎ ይኖር ነበር። ከበዓቱም ባለመውጣት በታላቅ ተጋድሎ ይኖር ነበር። የሴትንም ፊት አያይም ነበር። በእንዲሁም አይነት በታላቅ ተጋድሎ 15 ዓመት ኖረ። ከዚህ በኋላ ዲያብሎስ እሱን ከሚከተሉት ክፉ ሰዎች ውስጥ አንዷን ሴት በምክንያት አድርጎ ወደ በዓቱ እንድትገባ አደረጋት። በገባችም ጊዜ ኃጢአት ሥራ እያስታወሰች በያዕቆብ ፊት ትጫወት ጀመረች። እርሱም ገሰጻት። በገሃነመ እሳት ዘላለም እንደ እየተቃጠሉ ስለመኖርም አሳሰባት። ደንግጣ ንስሐ ገብታ እግዚአብሔርን የምታገለግል ሆነች። ነገር ግን ሰይጣን አሁንም መፈታተኑን አላቆመም። የአንዱን ታላቅ የመንግስት ሴት ልጅ አደረባትና ይጥላት ጀመር። አባቷም ይፈውስለት ዘንድ ወደ አባ ያዕቆብ አመጣትና በጸሎታቸው አዳኗት። ንጉሱም አባቷም ሰይጣኑ እንዳይመልስባት ትንሽ ትቆይ በማለት ከታናሽ ብላቴና ወንድሟ ጋር አባ ያዕቆብ ዘንድ ትቷት ሄደ። ሰይጣንም በልጅቱ ላይ አድሮ አባ ያዕቆብን በፈተና ጣለውና በዝሙት እንዲወድቅ አደረገው። ሰይጣን አባ ያዕቆብን በኃጢአት እንዲወድቅ ካደረገው በኋላ ስለ እርሷ እንዲገድሉት በመፍራትና ስለ እሷ እንዲገድሉት በመፍራትና ኃጢአቱ እንዳይገለጥበት በሚል ሰበብ ድጋሜ ሌላ ኃጢአት እንዲሰራ አደረገው። ይኸውም ልጅቱንና ወንድሟን ገደላቸው። ከዚህ በኋላ ሰይጣኑ ቀቢጸ ተስፋ በልቡ አሳደረበትና ፍጹም ተስፋ እንዲቆርጥ አደረገው። አባ ያዕቆብም ከበዓቱ ወጥቶ ወደ ዓለም ይሄድ ዘንድ ተጓዘ። የኃጢአተኛውን መጥፋት የማይወድ እግዚአብሔር ግን ጻድቅ የሆነ አንድ መነኩሴ ላከለትና በመንገድ ተገናኙ። ጻድቁ መነኩሴም አባ ያዕቆብን ምን ነው ፈጽመህ ተክዘህና አዝነሃለሁሳ ብሎ ጠየቀው። አባ ያዕቆብም ያደረገውን ሁሉ ነገረው። መነኩሴውም የእግዚአብሔር መሐሪነትና ይቅርባይነት እያስታወሰ ካስተማረው በኋላ የጾምና የጸሎት የስግደት ቀኖና እንዲይዝ አደረገው። አባ ያዕቆብም ከአንድ ፍርኩታ ውስጥ ገብቶ በውስጡ ራሱን እስረኛ አደረገ። በብዙ ችግርና ስቃይም መጋደል ጀመረ። ምግብም ሳይበላ ሳር ብቻ እየተመገበ እግዚአብሔር ይቅር ይለኝ ይሆን እያለ 30 ዓመት ኖረ። እግዚአብሔርም ንስሐውን የተቀበለው መሆኑን ለመግለጽ ወደደ። በሀገሪቱም ታላቅ ረሃብ ሆነና ጌታችን ለሀገሪቱ ኤጲስቆጶስ እንዲህ አለው፣ በፍርኩታ ውስጥ የሚኖር ከመነኮሴ ያዕቆብ ጸሎት በቀር ይህ ረሃብ አይጠፋም አለው። ኤጲስቆጶስም ካህናቱና ሕዝቡን ይዞ ወደ አባ ያዕቆብ መጥቶ እንዲጸልይላቸው ለመኑት። እርሱም እኔ ለራሴ ኃጢአተኛ ነኝ ተውኝ ሲላቸው፣ ኤጲስቆጶስም ይህ እንዲሆን እግዚአብሔር ትእዛዝ መሆኑን ነገረው። በዚያም ጊዜ ከበዓቱ ወጥቶ ከሕዝቡ ጋር ተቀላቅሎ እንዲህ ብሎ ጸለየ። አቤቱ በጌትነትህ ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአቴ ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ቸርነትህ መጠን ሕዝብህን ይቅር በል፣ አንተ በባሕርይ ይቅር ባይ ነህና እያለ በጸለየ ጊዜ ወዲያው ዝናብ ዘነበ። እርሱም ኃጢአቱን እግዚአብሔር ይቅር እንዳለው አውቆ ነፍሱንም እየገሰጸ ከበፊቱ የበለጠ ሁኔታ እየተጋደለ ኖረ። የካቲት 3 ቀንም በሰላም አረፈ። ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። አባ እብሎይ በእብሎይ ስም የተጠሩ ይኸኛውም አባት የባሕታውያን አለቃ የተባሉ ኑሯቸውም የመላእክት ይመስላል የተባለላቸው ታላቅ አባት ናቸው። ቅዱስ አትናቴዎስ ከስደቱ በተመለሰ ጊዜ ወደ ቄሳርያው ኤጲስቆጶስ አባ ባስልዮስ ዘንድ መጥቶ አንድ ላይ አድረው በግብፅ ገዳም ስለነበሩ ቅዱሳን እየተጫወቱ እያወዳደሩ ሲወያዩ አደሩ። በማግስትም ቅዱስ አትናቴዎስ ታላቅ ራእይን አየ። ይኸውም እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿ እስከ ባሕር ደርሰዋል። ብዙ ሰዎችም ከቅርንጫፎቿ በታች ተጠልለዋል። በመካከሏ መሠዊያ ታቦት አለ። መልአኩ ቅዱስ ሚካኤልም ለአባ አትናቴዎስ ተገለጠለትና እንዲህ አለው፣ ያየኸውን ራእይ ከአባ ባስልዮስ ጋር ተነጋገር፣ ምስጢሩን እኔ እገልጥልሃለሁ አለው። መልአኩም ምስጢሩን ለሁለቱ ቅዱሳን አባቶች ተረጎመላቸው። ዛፏ በግብፅ አውራጃ የምትሰራ ገዳም ስትሆን ቅርንጫፎቿ መነኮሳት ናቸው። መሠዊያውን መላእክት የሚጎበኙት የእግዚአብሔር ማደሪያ ርኩሳን መናፍስት የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ አብሎይ ነው በማለት ገልጾላቸዋል። አባ አብሎይም እጅግ ታላላቅ ታምራትን በማድረግ ይታወቃሉ።
መልካቸው እየተለወጠ እንደሚነድ ሳር እየሆነ ሰውነታቸው የሚያቃጥልበት ጊዜ አለ። በቃላቸው ብቻ ለምጻሞችን ያነጹ ነበር። በእስክንድርያ የሚኖር አንድ የመቶ አለቃ የአባ አብሎይን ዜና ሰምቶ በረከታቸውን ይቀበል ዘንድ ወደደ። ወደ አባ አብሎይም እንዲልከው ሊቀ ጳጳሱን ቅዱስ አትናቴዎስን ለመነውና እርሱም ከ7 መነኮሳት ጋር ላከው። የመቶ አለቃውም አባ አብሎይን ባገኘውና በተሳለማቸው ጊዜ እውር የነበረች አንድ ዓይኑ ወዲያው በራችለት። ዳግመኛም ሚስቴ በለምጽ ደዌ ተጨንቃለችና እርሷም በአስኬማ የተማጸነች ናትና እኔ ያገኘሁትን ጸጋህን ለእርሷም ይድረሳት እያለ ለመናቸው። አባ አብሎይም በክብር ባለቤት በጌታችን ስም ፈውስ ይሆንላት ብለው በተናገሩ ጊዜ የመቶ አለቃው ሚስት በዛችው ቅጽበት ባለችበት ከደዌዋ ተፈወሰች። አባ አብሎይ ለመነኮሳቱ ጌታችን በዚህ ቦታ ይገለጣልና በዚህ ቆዩ እያለ ይነግራቸው ነበር። እንዳሉትም ጌታችን በአካል ተገልጦላቸው ቤተ መቅደሱን የሚሰሩበትን ቦታ አሳይቷቸዋል። በመጨረሻም የካቲት 3 ቀን ሊያርፉ ሲሉ ፊታቸው ተለውጦ የእግዚአብሔር መልክ መሰለ። መነኮሳት ልጆቻቸውም ተሰናብተዋቸዋልና ባርከዋቸው በሰላም አረፉ። የአቡነ እብለይ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ዳግመኛም በዚህች ዕለት የቅዱስ ኤፍሬም የሥጋው ፍልሰት እንደሆነ ይነገራል። ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።